ምን እየሰራችሁ ነው? ያለንበት ነግርሽዋል እ እንዴት መጣቻል? ምን እየሰራችሁ ያላችሁ? አንተ ጋር እናጋገራለን እንሂድ ብለኝ። ካንቺ ለምንድን ነው የት ነው የምትሄደው? የት ነው ካንተ ጋር የምትሄደው? የተገናኘንበትን ጉዳይ ነው እሷን ጨርሰን በደንብ ታገኛለሽ። ምንድን ነው እኔ እኮ ሱራ ነኝ ይኸውልሽ እኮ ቀለው ሱራፌል እና ታዲያ ለምንድን ነው እሱ ጋር እዚህ ቦታ ላይ ተገኘሽ? አንቺ ልጅ አሁንም ቀልዶ አልተውም። በእናትሽ እሷ ጋር ያለብህን ችግር አስፈታ። እኔና እሷ ግን ጊዜ አልገባኝም። ስለዚህ እየተነጋገራችሁ ነው ማለት ነው? ይሄንን ያደረጋችሁት ነው ያለውን ነገር ማወቅ ፈልጋለሁ። ነገሩኝ ነው ቀልድ ነው እየመሰለው ያለው። ስለዚህ ነገራው። ሰላም እንዴት ናችሁ? ውድ የዩቲዩባችን ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ያው ደህና ነኝ። እንግዲህ ቤተሰቦች ትንሽ ቲቺን ሰሞን ትንሽ ጠፋ ብለን ነበረ። ያው በአንዳንድ ነገሮች ምክንያት ነው ጠፋ ያልኩት እና ያው የተፈጠረውን ነገር አይታችኋል። ቀልድ ይሁን የምር ይሁን ባለየሁት ሁኔታ ውስጥ እንግዲህ በጣም የሚደብር ነገር ኪራ እንግዲህ እኔ ማለት እንዲህ ብዬ ሐሳብ መስጠት አልቻልኩም በነገሩ ላይ እና ያ ነገር ስላጋጠመን ነበረ የጠፋ ነው። በጣም ይቅርታ። እንግዲህ ቤተሰቦች ዛሬ የመጣሁበት ዋነኛው ሐሳብ ምን መሰላችሁ? እንግዲህ ስልኬ ላይ ቴክስት ተላከልኝ። ምን እንደተላከልኝ ቆይ ነግራችኋለሁ። ከዛ በፊት ግን ብሌኔም እንግዲህ ስልክ ስደውልላት አታነሳም። ላገኛትም እየሞከርኩ ነበረ፣ ስልክ አታነሳልኝም እና ምን ቴክስት ደረሰ የመሰላችሁ ቤተሰቦች? ኪራና ብሌን አንድ ላይ ናቸው ተብሎ ተነገረኝ። እኔ ግራ ተጋባሁኝ። ይሄ ነገር ቆይ አመረሩ ወይስ የቀልድ ነው እያልኩኝ ግራ እየተጋባሁኝ ነው አሁን ላይ ያሉት ቤተሰቦች እና የሆነ ቦታ ላይ ነው ያሉት፣ የሆነ ፓርክ ላይ ተብዬ አሁን እዛ መግቢያው ጋር ሆኜ ነው ይሄንን እንግዲህ ቪዲዮ እየሰራሁላችሁ ያለሁት እና አብረው ተቀምጠዋል የሆነ ቦታ ላይ ተብዬ ነው እንግዲህ እዚህ ቦታ ላይ መጣሁትና ቤተሰቦች እስኪ ዛሬ ምን አስቤያለሁ መሰላችሁ? እዛ ልሂድ ያሉበት ቦታ ልሂድና ምንድነው ነገሩ? ቀልድ ነው የምር ነው? እስቲ ይሄንን ነገር አብረን የምናየው ይሆናል። ኪራ እንግዲህ በጣም ባለፈው በጣም የሚደብር ነገር ነው ያደረገው። ማለት አብረን ሁነን መጥቼ ለኔ ክዶኝ ነበረ፣ አልነገረኝም ነበረ። ከዛ በኋላ ደግሞ እሷ ስትመጣ አመነ። እኔ ነኝ ለሊት እየደወልኩላት ነው ምናምን አለና ወንድሜ ነው ኪራ እንደዚህ ያደርጋልን ብዬ ጭራሽ አላስብም። እና ማለት በወንድማማቾች መካከል ደግሞ እንደዚህ ነገር ሰምቼም አይቼም አላቅምና ይሄ ነገር የምር ነው የቀልድ ነው የሚለው ነገር በጣም ስላጠራጠረኝ እናም ደግሞ ብሌኔም ስልክ እያነሳች አይደለም፣ በማላቀውም ስልክ ቴክስት ተደርጎልኛል። እስኪ እዛ ቦታ ቁጭ ብለው እኔ ያሉት ተብያለሁ። እስኪ እስከ ያሉበት ቦታ ነው ቴክስት የተደረገልኝ። ስለዚህ እስኪ ሜቢ ማላቀው ስልክ ስለሆነ እስኪ ያሉበት ቦታ ሂጄ ሊያቸው ብዬ ነው ቤተሰቦች። በጣም ግራ ስላጋባኝ ዛሬ ያለውን ነገር እስኪ እውነታውን እሰማለሁ እና ደግሞ ብሌና ኪሩቤል ምን እንደሚሰሩ አላቅም እዚህ ፓርክ ላይ ተገናኝተው እንግዲህ ብሌኔ እንግዲህ ከኪራ ለሊት እየደወለ እየረበሸኝ ነው ምናምን ብላኝ ከኪራ ጋር እንዴት ሊገናኙ ይችላሉ የሚለው ነገር በጣም ግራ አጋብቶኛልና እስኪ ዛሬ ሂጄ አያቸዋለሁ ቤተሰቦች። ሁላችሁም እንደ ሁልጊዜው ላይክ አድርጋችሁ ወይን ቪዲዮ ጀምሩት። እስኪ እንሂድ ወደ እነሱ ወዳሉበት ቦታ። ቤተሰቦች ያው አሉበት የተባለው ቴክስት የደረሰኝ ቦታ ደርሻለሁ። እስኪ ያለውን ነገር አብረን እናያለን። በጣም ግራ የሚያጋባ ነገር ነው ለኔም እየሆነ ያለው። ቀልድ ይሁን የምር ይሁን እስኪ አላወኩም። እስኪ አብረን ሄደን እናያቸው ቤተሰቦች። እንዴ እናንተ ምን እየሰራችሁ ነው? ያለንበት ነግርሽዋል እንዴት መጣቻል? ምን እየሰራችሁ ያላችሁት? ምን ካሜራ ይዘህ መጣ? አንዴ ልታወራኝ ትችላለህ? ምንድን ነው ልታወራኝ ትችላለህ? ነግርሽዋል። አንቺ ነሽ ደውልሽ ነገርሽው? ቆይ አይ ኖርማል ነገር ከሮ ተረጋጋ። ቆይ እንዴት ልመጣቻል? እሱ አይመለከትህም። ናና ቁማ አውራኝ።
ምን እየሰራሽ ነው? ምን እየሰራች ነው? እንዴ ማለት ስልክ ለምን ማታነሺሽ? አይ አልተመቸኝም። ምን ማለት ነው አልተመቸኝም? ማለት በቃ ለማውራት የሚመች ቦታ ስላለ ደውለሽ ነግረሽው ለማውራት የሚመች ምናምን ትያለሽ እንዴ? ያነገርኩት ነው ስልክ መቼ አነሳው? ደውለሽ ነግረሽዋል? እኔ ያነገርኩትም እንዴት መጣ? አንተ እንዴት መጣ? ካሜራው በጣም ትቀልዳላችሁ አይደለም? አንዴ ቁማችሁ ልታወሩ ትችላላችሁ። ብለን ስላወራ ሌላ ነገር ነው ማለት ነው። ብሌኔ ተረጋጊ፣ ቆይ አንዴ ተረጋጊ። ቆይ ላናግር። ምንድነው አንተ ምንድነው እያደረጋችሁ? አልገባኝም። ኪሩቤል ምን እያደረክን ያለው? አንተ ገና የተን እያወራን ነው አይደለም እንዴ? ቆይ ስልክ እየደወለ ይበጠብጠኛል ብለሽ? አዎ እኮ ቆይ ላስረዳህ፣ አዳምጠኝ። ለምን መጀመሪያ እሷን አትቆጣት። መጀመሪያ እኔንም ነው አይደለም። እኔ ግራ እያጋባችሁ ነው። ግራ የሚያጋባ ነገር እሷን አትቆጣት። እኔ እናንተ ብቻ እንነጋገር። ምንድነው እያደረክኝ? እኔ እናንተ ብቻ። እሷን ለምን የምትቆጣው? ቆይ እኔ እናንተ ብቻ እንነጋገር። ካሜራ ይዘህ መጣ አይደል? ካሜራ ይዘህ ከመጣ ደግሞ ግዴታ ማውራት ያለብን እኔ እናንተ ብቻ እናውራ። እሷን ተዋት። እሺ ማነው ቴክስት የላከልኝ? ምን እሺ ቴክስቱ ምንም አያደርግላችሁም። ምን ልትሰሩ ግን አሁን እዚህ ቦታ ላይ አብራችሁ ሆናችሁ? እኔ ይሻል አንቺ ነሽ አይደል? ምንድነው? ቆይ እንዴት ልንመጣ ሲጀመር እዚህ በምን አወቅ? እሺ ካንተ ጋር እንነጋገራለን። እንሂድ ብለኝ ካንቺ ለምንድን ነው የት ነው የምትሄደው? የት ነው ካንተ ጋር የምትሄደው? የተገናኘንበትን ጉዳይ ነው እናሱ አንጨርሰን። ወይ ምንድነው እየሆናችሁ ያላችሁት? እኔ እና እሱ የተገናኘንበት ጉዳይ አለ። እሱን ጨርሰን ከዛ እንለያያለን። አንተ እዛ ሄደህ መጠበቅ ትችላለህ ማለት። እሺ ስልክ ስደውልሽ አታነሺልኝም? ከእንደገና ከኪራ ጋር ባለፈው ስልኬ ላይ የደወለ ይረብሸኛል ሌሊት ምናምን ብለሽ ጠየቅኩት አይደለ? አዎ ምናምን አለ። አሁን ደግሞ ለብቻችሁ የምትገናኙት ምንድነው? አነጋገርሽ ነገሩን ልፈቱት ነው? ልፈቱት ከሆነ ችግር የለብኝም እኔ ግን ምንድነው? ምን እየሰራችሁ ነው? መጀመሪያ አዳምጠን ቆይ። ለምንድነው ቶሎ ብግ የምትለው? ቆይ እንዴት ልትመጣ ሲጀመርሽ ነገር እንዴት ልትመጣ ቻልክስ? ካሜራ ይዘህ እንዴት ልትመጣ? ካሜራ እየቀረጽኩ ይኸውልህ ቴክስት ደረሰኝ። ቴክስት አብረው ናቸው የሚል ቴክስት ደረሰኝ። ግራ ተጋባሁኝ። መጣሁ ኢንትሮ ሰርቼ የካሜራው መኖሩ ምን ጉድ ሌላ ነገር እየሰራችሁ ነው? ይሄ እኮ ፐርሰናል ነገር እኮ ነው። እንዴት ነው ወደ ካሜራ ይዘህ የምትመጣው? እሺ ቶ ካሜራው ይሁን አልሄድም። ቆይ እንነጋገር። ቆይ የትም ይዘህ ልትሄድ አትችልም። ና እኔ እናንተ እንነጋገር። እሷን ተዋትና ቆይ አስረዳዋለሁ። ና ግራ እያጋባኝ ነው ኪራ። ቆይ ላስረዳህ። እኔ ላስረዳህ። ባለፈው ልታ ስትናገር የነበረችውን ነገር አትመያት። ግን አንዳንዴም ደግሞ ማመን ያለብህ ነገሮችን ማመን አለብህ። በቃ አሁን አብረን ማመን አለማመን አሁን ምን እያልክ ነው? አልገባኝም። ምንድነው? ቆይ አልገባኝም። ቆይ ምንድነው የምትለው? የተገናኘንበትን ጉዳይ እስቲ አንቺ ካላፈርሽ ንገሪው። ምንድነው ያልከው? ቆይ ወደዚህ ነው አንቺ እኔና አንቺ የተገናኘንበትን ጉዳይ ካላሸማቀቀሽ ካላፈርሽ ንገሪው። ወይ ደግሞ አልነግረው የምትይ ከሆነ ደግሞ እኔና አንቺ ምን አልገባኝም። ቆይ ምንድነው ሲጀመር አንቺ ምንድነው ለየተናውቀሽናል ሊናሱ ማለት አልገባ እኔ መስይሽ ከሆነ ሜቢ እሱ ጋር የመጣሽው እንደሱ አይደል? መጀመሪያ እኮ አንተ ለማዳመጥ እንኳን ሰው ፈቃደኛ ቆይ ብለን እኔ ማን ነኝ? ሱራፌል በደንብ ታገኛለሽ። ግን ምን ሆነህ ነው? እኔ እኮ ሱራ ነኝ። ይኸውልሽ እኮ ቀለው ሱራፌል ነህ። እና ታዲያ ለምንድን ነው እሱ ጋር እዚህ ቦታ ላይ ተገኘሽ? አንቺ ልጅ አሁንም ቀልዱን አልተውም። በእናትሽ ቀልዳለህ። ና ነይ ጊዜያችን እኔና እሷ አለየችን ነው ይኸውልህ ብለኝ ስላለየችን ነው አንተ ጋር መጣች። አለየሽ ባለፈውም ሁለት ጊዜ ተሳስታለች። ኪሩቤልም ደግሞ ያንተስ ነው። ኪሩቤልም ደግሞ እና ምንድን ነው እየሆንሻለሽ? እኮ አዳምጠኝ። ስልክ ያላነሳሁት ስላልተመቸኝ ማለት ለማውራት የሚመች ቦታ ስላልሆንኩ ነው። በቃ ካልተመቻት ደግሞ ሁሌም ደግሞ ስልክ አታነሳለህ። ምንድን ነው እንደዚህ የምትበለኝ? ነቃበይ በቃ ማወቅ ያለበትን ነገር ማወቅ አለበት እንዴ። ነቃበይ ካሜራ ይዘህ መጣህ ዘጅ ይሆናል። ምንድን ነው አንተ ካሜራ ይዘህ መጣህ ማፈራረጥ ነው። በቃ ማወቅ ያለብን መረዳት ያለብን ነገር ተረዳና በቃ ፓስ አድርግ። አለቀ። አንተ ልጅ ምን እየሆንክ ነው? እሷ እኮ ተሳስታ ነው። ምንድነው የተሳሳተው? ሱራ መስላሃት ነው ያገኘችህ እና ደግሞ ሌሊት እየደወልክ እየረበሽካት ነው። ስለዚህ በቃ ረፍ በቃ ስነ ስርዓት። እኔ እንዴት ነው ሌሊት የምደውለው? ደግሞ ምን ልትሰሩ ነው? እሺ እዚህ ጋር ብቻችሁን የተገናኛችሁት አልገባኝም። አንተ እኮ ትደውላለህ ያልከኝ እኮ አንድ ሰዓት እኔ ተረድቼሽ አለየሽንም። አይ ነው ተረድቼሽ ካሜራ ይዘህ ምናምን እንደዚህ አይነት አክት እንዳታቆም። ለምንድን ነው የምትቀርጸው? በቃ እንዴ እናውራ። ካሜራውን አንዴ ስማኝ እስኪ። ማን ነኝ እኔ? ብሌን እስኪ በደንብ ይውጣለት። እኔ ማን ነኝ? በደንብ እስኪ ይውጣለት። እና እኔ ሱራፌል ከሆነ ታዲያ ከኪሩቤል ጋር ምን ትሰራለሽ እንደዚህ አይነት ቦታ ላይ? ካሜራውን አጥፋው መጀመሪያ። እንዳታጠፋ ይቀጥል። ቤተሰቦች እዛ ጀምሮ ማለት ነው ቴክስት ደርሶኛል ከሆነ ከማላውቀው ስልክ ማለት ነው። ኪራና ብሌን ፓርክ ላይ ነው ደረጃ ላይ ነው ያሉት ቁጭ ብለው ተብዬ ነው የመጣሁት። ምን ችግር አለው? ችግር አይደለም። ሌሊት እየደወለ እየረበሼ ነው ካልሽ በኋላ ለምንድን ነው እንደዛ የምታረጊ? ሌሊት እየደወልኩ ነው አንቺ ረብሼ ሸቃለሁ እንዴ? ደስ ብሎሻል እንዴ የምታወሪ ሌሊት እንዴ? ማለት በቃ ቶኔ ጋር አንተ ዲስነ ስርዓት ነው ያሰማኝ። አረ ምንድነው የምትለው? የምታወራው ነገር ወጥ በማስገደድ የሚሆን ነገር የለም። ጉድህ ይውጣልህ። ጉዳችሁ እንዳይወጣ ነው ካሜራ ምናምን የምትሉት። ካሜራውን አስጠፋውና ቁጥለን በስነ ስርዓት እንነጋገር። ቤተሰቦች ወዴት ነው የምትሄደው? ካሜራ የሚጠፋ ነገር የለም። ካሜራውን አጥፋው። ቆይ ልቀቀው፣ እሱን ካሜራውን አጥፋው፣ ከዛ እንነጋገራለን። አንቺ ምን እየሆንሽ ነው? ቆይ አንቺ በጣም ቀለኛ ሰው ነው። ሁሉ ነገር ካሜራ ላይ መውጣት አለበት እንዴ? አንቺ ምንድነው? ወንድምህ እኮ ነው እንደዚህ ሌሊት እየደወለ ያልሽኝ እኮ። እኔ ስልክ ማታነሳልኝ? እሺ በስነ ስርዓት ይሄን 3 ቀን የጠፍተ ነው
ስልክህን ነው ማታነሳው? ይሄን 3 ቀን ትናንትና ወዴት ነበርኩ? እሷን ነው ጭራሽ የምትጠይቃት? ረሳሁት ታውቃለህ? ነግሬሽ ነበር። አሁን ካሜራውን አስጠፋውና እንነጋገር። ምን ላድርግልሽ ታዲያ? መደባበቅ የለም። በቃ እውነቱን ማወቅ አለበት። እውነቱን ንገረው። በቃ እውነቱን ንገረው። እውነቱን እንድታማውቅ ትፈልጋለህ? ታዩ ደግሞ በኋላ ደግሞ ቢታምስ ኧረ ብሌን እኔ ሱራፌል ታይ አውቃለሁ እኮ እሱ ኪሩቤል ነው አውቃለሁ። ካሜራውን አስጠፋውና እንነጋገር ቁጭ ብለን አልኩት። በቃ አይጠፋም። ከዛ ጀምሮ ከቤተሰቦች ጋር አውርቻቸውን የመጣሁት እና ማን ነው ቴክስት ያደረገልኝ? የሆነ ሰው አይቷችሁ ነው ቴክስት ያደረገልኝ። አላውቀውም ስልኩን። ይኸው ቴክስቱ ከፈለክ ይኸው አይተን ነበር። የሆኑ ልጆች ነው አይቼ ነው የኔና እሱ ኮመን ፍሬንድ እና ለይቶ ያቆኛል ማለት ነው። እንደዚህ ባለጌዎች ናቸው። አይ ምንድነው ሰው አብሮ ስለተቀመጠ ሌላ ነገር አለው እንዴ? ምንድነው ቴክስት ማድረግ ምናምን? ኧረ በጣም አይደለም ቴክስት ማድረግ ምናምን አያስፈልግም። አንቺ ደግሞ መንገድ ላይ የምታውቃት ልጅ አግኝተሻት ነበር አይደል? አዎ እነሱ በቃ ይሻላል። አንተ ልጅ ግን ያማችኋል። ምንድነው እየሆናችሁ ያለው? በእኔና ባንቺ እንትን እዚህ እንቀመጥ ብዬሽ ነበር ሲጀመር። ጭራሽ ቦታ እየመረጥሽ ነው ተቀመጠ። ካሜራ አይጠፋም። አንተ እንደውም ቤተሰቦች በጥሩ ነገር ነው የሚያውቁህ። ይሄው ጉድህን ዛሬ ደረሱበት። ከወንድምህ ጓደኛ ጋር ፓርክ ላይ ተዝናናለህ። መች ተዝናና ቁጭ ብለን ነው አይደል? እስከ ዛሬ በአስታራቂ በሽምግልና ነበር የሚያውቁህ። አሁን ጉድህ ታየል። በስመ አብ ምንድነው እያልከኝ ያለው? ማለት ምንድነው? ከሷ ጋር ምንድነው የምትሰራው እንደዚህ አይነት ቦታ ላይ እንዴ? ለምን ያለህ ነገር ካለ ከሷ ጋር ለምን አጨርስም? ለምን እኔና እንትን ትለኛለህ? እስከ ዛሬ እንደዚህ ነገር አይቼ ይባል አቅማ ዛሬ ከይሳም ትሆነው እንደዚህ ሆንኩ። ቆይ በጣም ቀልደኛ ምን አረጋ? አንቺ እሺ መቀመጣችሁ ኖርማል ነው። አንደኛ ይኸውልሽ ላስረዳሽ። ይጽፍልኛል አልሽ፣ ሌሊት ይደውልና ይረብሸኛል አልሽ። ከዛ በኋላ ደግሞ አሁን ስልክ ስደውልሽ አታነሺ አይደል? የተጠቀምንበት መንገድ ጥሩ አልነበረም ማለት ነው። እንደዛ ማለት አልነበረብሽ እንዴ? ልጁ ያለውን ስሜት ላንቺ እንዳይጎዳው ብለሽ ይሄን ያክል እንትን ብል ማድረጉ ጥሩ አልነበረም። ፊት ለፊት መናገር ካለብሽ ፊት ለፊት ተናገሪ። እኔ ምን አንቺ የምንሄድበት ቦታ እንሂድ። እሷ ጋር ያለብህን ችግር ራስህ ፍታ። እኔና እሷ ግን ጊዜ አልገባኝም። ስለዚህ እየተነጋገራችሁ ነው ማለት ነው? ይሄንን ያደረጋችሁት ነው? ለምን እንትን ትኛለሽ? እያስቸገረ እኮ ነው። በቃ እንትን እንበል። መሄድ ካለብን እንሂድ። በእናትሽ በጣም ነው የደከመኝ። ደግሞ እርቦኛል። ምሳ እንበላለን ተባብለን። ለማንኛውም ቤተሰቦች በጣም ነው የማመሰግነው እስከዛሬ ስለነበረን ጊዜ። ሁለታችሁ ግን በጣም ነው ያዘንኩት። በጣም ኧረ ይሄድ ታየው ይሄድ ልቀቂው። ናሽናና እውነቱን እንገረና ነው። እውነቱን መናገር ካለብን እንገር። የምሬ ነው። ልሂድበት። ተውኝ በቃ ልቀቂኝ። በቃ እነግርሃለሁ። ቆይ ምንድነው የምንነግሪኝ ብለህ ምንድነው የምንነግሪኝ? በቃ ልሂድ በቃ እና የተነጋገራችሁ የሰራችሁት ነገር ነው። ስለዚህ ፈልገሽ ነበር ማለት ነው የሚደውልልሽ። አንተ ግን ወንድሜ ነህ። 5 ደቂቃ አደምጥ። አንተ ግን ወንድሜ ነህ። የወንድም ስራ እኮ አይደለም እየሰራ ያለው። አንተ እኔ እናንተ ተካፍለና እንዴ ስንበላ የምንበላ ሰዎች አሁን እንደዚህ ምንድነው የምትካፈለው? አንተ ልጅ ያማሃል እንዴ? ኧረ እኔ አይደለም እናንተ ወደ ሌላ ነገር አትወሰዱብኝ ነገሩ እና ምንድነው የምትካፈለው? ኧረ ስነ ስርዓት ለምታወራው ነገር ቀንደ ወደ ምን ሄዳችሁ? እኔ ተካፍሎ መብላት ያልኩት ሌላ ነገር ነው ያልኩት። ምንድነው እየሆናችሁ ቆያላችሁት? በቃ መንገር ያለብኝ ነገር ካለ ልንገርክ። ሱሪ አንድ ነገር አለ። በቃ አሁን እንነግራለን። አንቺ እኮ መናገር ትችይ ነበር። እኔ ለምን ይጨንቀኛል? እኔ ምን ብዬ ነው አሁን ራሱ መናገር ፈረበቃ ነገር ነው። ይኸውልህ አሁን ቴክስት ብቻ ምን አስጨነቀኝ? ምን የሚያስጨንቀኝ ነገር አለ? ነግሬህ የምትሰማውን ሰምተህ ትሄዳለህ። ከፈለክ ሳሰማኝም መሄድ ትችላለህ። ግን ልንገርክ፣ አንተ ልጅ ስነ ስርዓትህን ያዝ። ከዚህ በላይ ልታገስ አልችልም። እግዚአብሔር ነው እንዴ። በቃ መስማት አልፈልግም። ልጁ አይሽ መስማት አልፈልግም። በቃ አልፈልግም እያለ ያለው ነገር መስማት አትፈልግም። እናንተ ልጆች ምን ቀልድ ነው የምርን ያዛችሁት? እኔ ግራ እያጋባችሁኝ ነው። ብሌን በዚህ ሰዓት ምን ትሰሪያለሽ እዚህ? ሲጀምር እኔና አንቺ ማለት ነው ጭራሽ አናወራም። ጭራሽ ማለት ነው ከአንተ ጋር እንጨርሳለን። በምንጨርስበት መንገድ ለምን የምታስፈራራኝ? ምንድን ነው የምታስፈራራኝ? ብሌን በእናትሽ እንዴ በጣም እኔ እንደዚህ አይነት ነገር አልወድም። ማስፈራራት ውስጥ ምናምን ገባ ጭራሽ እንዴ። አሁን እኮ ካስተናገረን ነገም ከነገ ወዲያም ያው ነው የሚሆነው። ንገረው በቃ። ኧረ ደግሞ ካሜራ ይዞ መጥቶ ነው እኮ ነው። ካሜራ ተይዞ መጥቶ እንዴ እንደዚህ አይነት ፕራይቬት ነገር እየቀረጽ ትመጣለህ። ምንድነው ቴክስት ማድረገው? አይደለም ሜቢ ላይ መቻት ይችላል ብለህ ቴክስት እንኳን ለምን አታረግ? ለምን ለሷ አትጽፍላት? እንዴት ነው ካሜራ ይዘህ የምትመጣው? እናንተ ልጆች ጃማችኋል። ገና ለገና የማያውቅ ሰው ቴክስት አደረገልኝ ብለህ እዚህ ድረስ ትመጣለህ? እሺ ባይሆን ምንም ስለወርድ አንቺ በጣም ቀልደኛ ነው። እዚህ ድረስ መጥቶ ለፍቶ ሊመለስ እኮ ነው። እዚህ ድረስ መጥቶ ለፍቶ ሊመለስ እውነት ነው። ቆይ ምንድነው ያው እድለኛ ሆኖ የማንም አለ ምንድነው የምለፋው? አንተ ቆይ ዝም በል አንዴ ስማኝ። የምሬ ነው ካንተ ጋር ማለት ነው። የምሬ ነው። በጣም ነው የምንጣለው ኪራ። አንተ ለፍቶ ምናምን አሁን እኮ ይኸውልሽ እዚህ ድረስ መጥቶ እኮ ለፍቶ ሊሄድ ነበር። ቆይ አንድ ያልገባኝ ነገር አለ። ቴክስት ስለተደረገልኝ ነው የደበራችሁ? ምንድነው ሐሳባችሁ? አልገባኝ። አይደለም ካሜራ ለምን ይዘህ የምትመጣው? ቴክስት ማድረግ ትችላለህ አይደል? እኔ ዛሬ አይደለም ስልክ ሰላሳ የቀረበበት ቀን ዛሬ ነው። በቃ አይመቻትም ብለህ አስበህ ቴክስት ማድረግ ትችላለህ።
እሺ ይችል ነበር። ኪሩቤል ካንተ ጋር እንነጋገራለን። እሷን በደንብ ማናገር ፈልጋለሁ። በቃ ኪሩቤል ይነግራል። በቃ ቁጭ በል አንቺ እንሂድና እንነጋገር። ችግር የለውም። እስቲ የምትነግረው ነገር ያለ ከሆነ እስቲ እዛች ጋር ያናግርሽ። ታዩ ብሌኒ ሂጂ እዛ ጋር ብሌኒ ዝም ብለሽ ይጠይቅሽ። እስቲ ያው የሆነ ነገር አለን ብሎ ያስብ የለ ካንተ እስቲ ደስ ይበለው ይውጣለት። እስቲ ሄደሽ አናግሪውና ከዛ በኋላ እውነታውን እንነግረዋለን። በቃ አለቀ። ነይ ስሚ፣ እሱ በጣም የጅል ቀልድ ነው የሚቀልድ። እየቀለደ ከሆነ የምሬን ነው የምልሽ፣ ይቅርታ አላደርግልሽ። ያለውን ነገር እኮ እንነግርሃለን እኮ አይደል? አንተ መስማት እኮ ፍቃደኛ አይደለም። በቃ ይኸውልሽ፣ ነገር ለማስተካከል ነው ብቻውን ያገኘሽው? ነገሩን ለማስተካከል ነው ብቻውን ያገኘሽው ወይስ ብቻዬን አልናገርም? እሱ ከሆነ እና ምንድነው እንደዚህ ቆይ የሚያደርግሽ? ምን አደረገኝ? እንዴት አደረገኝ? ከዚህ በላይ እንዴት ትሆኝ? በቃ እኔ እሱ ፊት አወራለሁ። በቃ እሱ ሊነግርህ ነበር አይደል? መስማት የማትፈልገው እኮ አንተ ነህ። ዲን አላወራም። እሺ ንገሩኝ፣ ምን እንደሆነ ንገሩኝ። ልትነግረኝ ትችላለህ? ምን እንደሆነ ለምንድን ነው እዚህ ቦታ ላይ ነበር ያለሽ? ነው በቃ ኪራ ነገር ነው። ምንድን ነው ያላችሁ ተባባላችሁ? እስቲ ንገረኝ። ያለውን ነገር ማወቅ ነው የምፈልገው። እኔ ደግሞ ብቻዬን አልናገርም። ያለውን ነገር ማወቅ ትፈልጋለህ? ንገሩኝ። እሱ ቀልድ ነው እየመሰለው ያለው። ስለዚህ ንገረው እስኪ። አምጣው። ምንድን ነው? ቆይ ኪራ በእንደዚህ ዝም ብለህ ለምን አትነግረውም? ይሄ ቁጥር የማን ነው ታውቃለህ? ቴክስት የተደረገልኝ ቁጥር ነው ይሄ ቁጥር አይደል? ይሄ ቁጥር ሰሞኑን ያወጣሁት አዲሱ ሲሜ ነው። እኛ ነን ቴክስት ያደረግንልኝ። ይኸውልህ እኔ የለሁበትም። ባለፎልታ እኔ የለሁበትም። ባለፎልታ 2 ጊዜ በተደጋጋሚ ፕራንክ አድርጎኛል። ስለዚህ ልበቀለው ፈልጋለሁ ብላ ምሳ ጋብዛኝ የታሰበ ሐሳብ ነው። እኔ የለሁበትም። እኔ ከዚህ ደቂቃ በኋላ እንድትነኪኝ ያለው በጉቦ እስከገባህ ድረስ አንድ ላይ ነው። ፍራንክ ተደርጋለህ። ምንድን ነው የሆናችሁ እንዴ? ምንድን ነው የሆናችሁ? ኧረ ለምን ነው መታት? ለምን ነው የሆናችሁ ያላችሁ? እንዳታናግሩ እንዴ! ከዚህ በኋላ ያንቺ እንትን ነው። እናንተ ፕራንክ ስታደርጉኝ እኔ ምን አልኩ? ምንድን ነው የሆነ የማይቀልድ ቀልድ ላይ ለምን እንደው የምትቀልዱት? ቆይ ተረጋጋች። አዳም ደግሞ በጣም ነው የሚያምርባችሁ። እንደዚህ ተያይዛችሁ ሂዱ። ኧረ ወደ ዘይዳን ተኛ። ቀልዳችንን እኮ ነው። ባለፈው ዕለት 2 ጊዜ በተከታታይ ፕራንክ ስለረካሽ እኔ እንደዛ ሲደረግ ላይ ምን አልኩ? ቤተሰቦች ካሜራ ይዞ መምጣቱ ተቀበል። አገኘንሽ። እኔ ራሴ ልጅ ተቆጣጣር በገዛ ቆንጨሬ የሚለውን ሰው ምን አይነት ቀልድ ነው? ቆይ የምትቀልዱት እናንተ? ፕራንክ ነው ይሄን ያክል? ይሄ በቃ የእንትን ቀልድ ይባላል፣ የፋራ ቀልድ ይባላል። እንዴ ምን ነው እናንተስ ፕራንክ አላደረጋችሁ? እኔ አልሰምኩትም። ኪራ ምን አልኩኝ? እኔ ምን አለች እሷ? ይሄን ያክል እሺ ብዬ ተቀበልኩት እና እዚህ ግን በስማ አንተ እንዴት ነው ወንድሜ ይቀማኛል ብለህ የምታስበው? ሲጀመር እኔ እዚህ ጋር ብታገኝ ዝም አትልም? ለምን 3 ቀን ስልክ ያላነሳልኝ እንዴ? ለፕራንክ ማማር ለፕራንክ ውበት ተብሎ እኔ እኮ ተጨነኩ እኮ። ምን ሆናችሁ ነው እናንተ? ምን አይነት ቀልድ ነው የምትቀልዱት? ቤተሰቦች ራሳቸው እኮ ስንት ነገር እንዳሉ። ኧረ እነሱማ ያውቃሉ። ስትጣሉ አስታራጊ ሽማግሌ ነው እያሉ፣ በእናንተ መሀል ያለ ሽማግሌ ነው እያሉ። ግን ያው ኪራ እንደዚህ እንደማያደርግ ያውቁታል። አሁን እንደዚህ የሚባል ነገር የለም ከዚህ በኋላ ፕራንክ መሆኑን እንትን በል። ኧረ ስማ፣ እኔ እንደዚህ አይነት ፕራንክ አይቻላል። እኔ ግን ምንም አላረጋችሁም። ከዚህ በኋላ ፕራንክ የሚባል ነገር አልሰራችሁም። ግን ቀናችሁን ጠብቁ፣ ችግር የለም። ይኸውልሽ እኔ የለሁበትም ብሌን እየዛተብኝ በልቶ አብሮ እኔ የለሁበትም። ሻራ እኔ ምንም አላረጋችሁም። አብረን ነው ምንም አላረጋችሁም። ነው ሚኪር ሀሳብ ነው። ተይ እንጂ የራስሽ ሀሳብ ነው። ኧረ እቺ ደግሞ አሁን የፕራንኮ ባለቤት ስለሆንሽ ማይኮን ያዥና ለቤተሰቦች አንዳንድ ነገር በያቸው። ከቤተሰቦች ጋር ፈጽሚ። እሱን ከቪዲዮ በኋላ በተንከባከበሽ አሻሽተሽ ተስተካክለሽ። እኛ አውርተን ነበረ ቲክሱ ምናምን ነገር አውቀን የተላላክነው እንጂ ቤተሰቦች ምንም አይነት የማታ ስልክ መደወል የለም። ምንም አይነት መበጥበጥ አልበጠበጠኝም። ግን ያው እኛ ለፕራንኩ ብለን ነው ያንን ያደረግነው። ቲክሱ ምናምን የተላላክነው ለፕራንኩ ለማድረግ በዚህ ርቀት ያክል ለምን ነበር ግን እንዳሳመንኩት እምቢ ብሎ ነበር። እምቢ ብያስ ነበር እንዴ? አንተ እኔ በእንደዚህ አይነት ነገር ስትጠረጠር አስበሽዋል እኮ? እምቢ ብሎ ነበር። እኔ ነኝ ዋናው። ግን ኖርማሊ እኮ አንተ አንድ ደቂቃ ከሷ ጋር አሁን ብንገናኝ ምንድነው? ምን ችግር አለው? ቁጭ ብለን ብናወራ ምን ችግር አለው? እኔ ግራ ገባኝ። ወላ የምር ነው የቀልድ ነው ይሄ? የምር የሆነ ግራ የሚያጋባ አይ ቲንክ ያስጠረጠረው ለምን ታውቂያለሽ? ስልክ እየደወለልኝ ነው ማታ ማታ ስላሽ ውስጡ ትንሽ ስሜት አልተሰማውም። ኧረ ውሸት ነው። ምንም እንደዛ የሚባል ነገር የለም። ቤተሰቦች እኛ ለፕራንክ ነው። ብድሬኝ ምንም ቢሆን ብድሬኝ መመለስ የለብኝም። አንቺ እንደዚህ ግን ታስቢያለሽ እንዴ? ፕራንክ
እና ቤተሰቦች ይቅርታ በዚህ ያክል ርቀት እንዴት ነው ፕራንክ ለማድረግ ሰው የሚሄደው? ተገኝታል ለማለት ያው የሁለቱንም ፕራንክ እኮ ነው ሰብሰብ አድርጌ ይኸውላችሁ፣ ከዚህ በኋላ አይመለከተኝም። ሁለታችሁ ጨርሱ። እኔ የት ነው የምትሄደው? እንጂ አመሰግናለሁ በይኝ ለፕራንኩ ስለተባበርኩ። ቆየት ነው የምትሄደው? በቃ ቻው። የት ነው የምትሄደው? ይሄድ ከዚህ ከአንቺ ጋር ቆይ እንነጋገራለን። ቆይ ነይ ቁጭ በይ ቁጭ ጭንሽ ስር ገብቼ ይለመዳል ይለመዳል። ከዚህ በኋላ አንድ ፍራንክ ብታረጊ ማለት ነው። እሺ ይኸውልሽ ሁለተኛ በሳማ ነው የምገርፍሽ ከዚህ ማለት። ኪሩቤል ግን በጣም ነው የማዝነው። ቤተሰቦች ግን ተጫወቱብኝ በነብሴ። እሺ አላናገርሽም እንዲያውም አንቺን ቤተሰቦች ቤተሰቦች በቃ እንገናኛለን። ዛሬ ብሌንዬን አላናግራትም፣ ምንም አልላትም። እንደዚህ አይነት ፍራንክ እንደዚህ አይነት ነገር አይቻልም እንዴ?